አረብ ሀገር ላይ እኮ የመጣሽው የኔ እህት ታመሽ እኮ ወደ ሀገርሽ ለመመለስ አይደለም። እያመመሽ ከሆነ ለምንድን ነው እያመመኝ ነው ብለሽ ለሰዎቹ ማትናገሪው? ኮንትራት ከሆንሽ እኮ አንቺ ከታመምሽ ሐኪም ቤት የመውሰድ ግዴታ አለባቸው። እያመመሽ ከሆነ በቃ አልሰራም በያቸው። አንድ ላይ ቴሌግራም ግሩፕ ላይ ምን አለችኝ? 2 ወር ሙሉ ከማህፀኗ ደም እየፈሰሰ ነው እየሰራች ያለችው። ለምንድን ነው እንደዚህ እየሆነ የምትሰሪው? አልሰራም በያቸው። አንቺ እንደዚህ ሆነሽ የምታመጪው ገንዘብ በአፍንጫሽ ውጣ የኔ እናት። ጤናሽን አይመልስልሽም ገንዘቡ፣ እመኚኝ። እንዴ ይሄን ቪዲዮ የምትመለከች ልጅ አንቺ በሷ ቦታ ብትሆኚ ጤናሽን ነው የምታስቀድሚው? ገንዘቡን ነው የምታስቀድሚው? እኔ በአንቺ ቦታ በሆን ግልጾ ልንገርሽ፣ ገንዘቡ ሁሉም ነገር ይቅርብኝ፣ ጤናዬ ነው የማስቀድመው። ስለዚህ ቀጥታ ወደ ቢሮ ደውላለሁ። እያመመኝ ነው፣ ስራ መስራት አልችልም፣ ወደ ሐኪም ቤት ይወሰዱኝ። አይ ካላችሁ ደግሞ ወደ ኢትዮጵያ መልሱ። አለቀ። ከዛ ያለፈ ከነሱ ጋር አፍላፊ መነጋገር አያስፈልግም። አንቺ እኮ በዚሁ ስትቀጥይ እኮ የጤናሽ ጉዳይ ነገ ላይ ብትወድቂ ነገ ላይ መነሳት ቢያቅትሽ አሁን 2 ወር እንደዚህ የሰራሽ ልጅ ድጋሚ 2 ወር እንደዚህ የሆንሽ ልትሰሪ አትችም። ምክንያቱም ይሄ ቀላል ህመም አይደለም። ከማህፀንሽ ደም እየፈሰሰሽ አረብ ሀገር ላይ ስራ መስራት ማለት ምን ያህል ከባድ እንደሆነ የሚያውቅ ያውቀዋል። ህመምን የቀመሰው ነው የሚያውቀው። እንኳን አይደለም ከማህፀን ደም እየፈሰሰ ይቅርና ራስሽን አሞሽ እንኳን እንዴት ነው ወደ ስራ የምትገቢው? እኔ ፔሬዴ ሲመጣ አንዳንዴ ሆዴን ያመኛልና ይቆርጠኛል ምናምን። በዛ ሰዓት አንዳንድ ጊዜ ማስታገሻ ፓናዶል ምናምን እየተጠቀምኩኝ ነው የምሰራው እንጂ በጣም ነው የሚያመኝ። እንደገና ደግሞ የፔሪድ ማስታገሻ ብላ ሴትዮዋ መድኃኒት ታምጣኛለች፣ ግን እኔ አልወስደውም። ለምን? ምን እንደሆነ በደንብ ስለማላቅ ማለት ነው። ፓናዶል ግን ስለማውቀው እጠቀመዋለሁ ማለት ነው። ምክንያቱም ስራቸው ካልተሰራ ስለማያኖሩ። ግን እንደዚህ በግልጽ ደም እየፈሰሰሽ አትስሪ እናቴ፣ አትስሪ። ቁጭ በይ ቁጭ በይ። ከዛ ስራ ስትል ሴትዮዋ እያመመኝ ነው አልሰራም፣ ቢሮ ደውይ፣ አልሰራም እያመመኝ ነው፣ ወይ ሐኪም ቤት ውሰጂኝ ወይ ቢሮ ደውይ። ከዛ ቢሮዎቹን ንገሪያቸው በግልጽ እያመመኝ ነው መስራት አልችልም፣ ታሳክመኝ። ኮንትራት እስኮንሽ ድረስ ብትታመሚ የማሳከም ግዴታ አለባት። ስለዚህ ይሄን ነገር በደንብ አድርገሽ አስቢበት እህቴ። ከሶሻል ሚዲያ ላይ እየሄዱ እንደዚህ ታመም ያለው እያሉ መጻፉ ትርጉም የለውም። ትልቁ መፍትሄ ያለው አንቺ ጋር ነው። ለሰዎቹ መናገር፣ ከዛ ወደ ቢሮ ማስደወል፣ አለቀ። እንኳን አይደለም የአንቺ አረቦች፣ የአንቺ አሰሪዎች ቤተሰቦችሽ አይፈልጉሽም። ከታመምሽ ቤተሰቦችሽ አይፈልጉሽም። ከንፈር ይመጡብሻል፣ ዞር ብሎ አያዩሽም። ስለዚህ ለራስሽ መሆን ያለብሽ ራስሽ ነሽ። እኔ እኮ ብዙ ጊዜ ተናግሬያለሁ። ከነሱ ስራ ይልቅ ለራሳችሁ ቅድሚያ ስጡ። ለራሳችሁ ጤና ቅድሚያ ስጡ። የትኛውም ሰው እናንተ የሚፈልጋችሁ ወይም አንቺን እኔን የሚፈልጉን ጤነኛ ስንሆን ብቻ ነው። እኛ የምንሰራባቸው ሰዎች ብቻ ሳይሆን ቤተሰብ ጭምር። እናት እናት ነች፣ አባት አባት ነው፣ ቤተሰብ ቤተሰብ ነው። ቢሆንም ግን እነሱም ይሰለቻሉ። ጤነኛ ካልሆንሽ፣ በራስሽ የማትንቀሳቀሽ ካልሆነ፣ በራስሽ እያንዳንዱ ነገር የማታረጊ ከሆነ የትኛውም ሰው ይደክማል፣ ይሰለቻል። ስለዚህ ራስሽን መጠበቅ አለብሽ። ይህን ቪዲዮ የምትሰሙ ልጆች በጠቅላላ ማለት ነው አረብ ሀገር ላይ ስትሰሩ እራሳችሁን ጠብቁ። ማንም እናንተን እንዲጠብቅላችሁ አትጠብቁ። የሆነ ሰው ብሉ እስኪላችሁ፣ የሆነ ሰው ጠጡ እስኪላችሁ፣ የሆነ ሰው ካመማችሁ ህመማችሁን ተናገሩ እስኪላችሁ አትጠብቁ። ለእኔ ያለሁት እዚህ ምድር ላይ ከፈጣሪ በታች እኔ ነኝ። የህይወቴ ዘበኛ፣ የህይወቴ ኃላፊነት ያለብኝ እኔ ነኝ ማለት አለብሽ። ከዛ እያንዳንዷን ነገር መተግበር ያለብሽ ነገር ተግብሪ በራስሽ ላይ። ምግብ ቢ፣ ውሃ ጠጭ፣ ካመመሽ ተናገሪ፣ ወደ ሐኪም ቤት ሂጂ። አይ ካሉ ደግሞ ወደ ሀገርሽ ተመለሽ። ገብቶሻል? ከዛ ወደ ሌላ ሀገር ጤናሽን ወደ ቦታው መልሰሽ ጤናሽን ቼክ አድርገሽ ገብቶሻል። አንቺ መስራት የምትችይበት ሁኔታ ላይ ከሆንሽ ሌላ ሀገር ትሄጃለሽ። እንደዚህ የሆንሽ መስራት ራሱ ምንም የምታመጪው ገንዘብ የሆነ ነገር እንኳን አያደርግልሽም። በዚህ አውጥተሽ በመሀል ላይ ምንም ሳታገኝ ነው የምትቀሪው። በዚህ ጊዜሽን እድሜሽን አውጥተሽ ለነሱ ስራ በዚህ ጋር ገንዘብ የምታገኙ ነው፣ በዚሁ ስታወጩ በቃ አንቺ ባዶ ሜዳ ትቀሪያለሽ ማለት። እንደዛ እንዳይሆን ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ። እናንተ ምን አይነት አማርኛ ነው የምትሰሙት? ራሳችሁን ጠብቁ። እነሱ ብዙ ጊዜ ይሄ ሶፋ፣ አልጋ፣ ትልልቅ ፍራሾች ምናምን ወደዚህ ወደዛ ብዙ አታድርጉ። ብዙ የወገብ ህመም፣ ብዙ ለማህፀን፣ ለብዙ የጤና ችግር ይጋልጣችኋል። እንዴ እኔ እኮ ብዙ ጊዜ ብታዩ እኔ ወደፊት እነግራችኋለሁ። እንዴ እናንተ በዘዴ ስሩ። እኔ እኮ ምን ያህል በዘዴ እንደምሰራ እዚህ ቤት እናንተ አታውቁ። እየነገርኳችሁ እኮ ነው። እኔ እዚህ ቤት እሺ ኦኬ
አንዳንዴ ሳላጠፋ ሁላ ማለት ነው ጥፋትሽ ነው ብላ እሪ ስትል እናትዬ ኦኬ ይቅርታ አልመሰለኝም ነበር ብዬ እንደዚህ እያልኩኝ ነው የምኖረው እንጂ የተባልኩትን ሁሉ ገፍቼ የተባልኩትን ሁሉ አርጌ አልችለውም። እንዴ አልችለውም። እኔ እዚህ ቤት አልችለውም። ጫማ ሶላ ጥቤ፣ ውሻ ጥቤ፣ መኪና ጥቤ፣ ውጭ ጥቤ፣ ቤት አጽድቼ፣ በቀን 3-4 ማሽን ልብስ አጥቤ ከታች ላይ አውጥቼ አስጥቼ ይሄ ሁሉ ስራ ሰርቼ ከእናንተ ጋር አልገናኝም ነበር። ስለዚህ በብልጠትና በብልጠት ስሩ፣ ብልህ ሁኑ፣ ብልጥ ሁኑ። በቃ እነሱ ምንድነው ስስጎናቸው? ምን ሲባሉ ነው ስስጎናቸው? እሺ ኦኬ። አንዳንድ ጊዜ ያለ ጥፋትሽ እንኳን ይቅርታ እንድጠይቅሽ ታደርጋለች። አንዳንድ አሰሪ ጥፋትሽ ሳይሆን ነው ኦኬ ሶሪ አላወቅኩም ነበር አለቀ። እንደዚህ እያልሽ ጊዜሽ ይሄዳል፣ አለቀ፣ ትገላገያለሽ እንጂ ከኢትዮጵያ ሰው ጤነኛ ሆኖ መጥቶ ከዛ በሽተኛ ሆኖ መመለስ፣ ሰው ጤነኛ ሆኖ መጥቶ አስከሬን ወደ ሀገር መላክ፣ ሰው ጤነኛ ሆኖ መጥቶ አካለ ጎደሎ ሆኖ መመለስ። ዋይ እንዴ ማን ነው ላንቺ አለ? ማን ነው ለኔ ያለው? እንዴ አረ ወዴት እየሄድን ነው? እያሰብሽበት። ስለዚህ እህቴ ምንም ድርድር ክርክር የሌለው ነገር ለሰዎቹ ተናግረሽ ወደ ሐኪም ቤት ወሰድሽ፣ ካልሆነ ወደ ሀገርሽ ተመለሽ። ነገ ሬሳሽ ወደ ሀገርሽ ከመሄድ በፊት ነገ የጤናሽ ጉዳይ ምንም ከምንም የማይጨበጥ ሆኖ ቀርቶ ወደ ሀገርሽ ከመሄድሽ በፊት አሁን ላይ 2 ወር ሙሉ እንደዚህ ሆነሽ የሰራሽ ልጅ ከዚህ በኋላ 2 ወር መቆየት አለመቆየትሽም በዚህ ሁኔታ አንቺን አትያተቂ። ፈጣሪ ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ስለዚህ ቀጥታ ወደ ሀገርሽ ግቢ። የማይወስዱሽ ከሆነ ሐኪም ቤት በቃ እኔ አልሰራም በያቸው። ወሬ በይ አልሰራም በይ። ይሄን ቪዲዮ የምትመለከቱ ልጆች እናንተ በሷ ቦታ እንደዚህ ብትሆን ወይም አንቺ በሷ ቦታ እንደዚህ እየሆንሽ ቢሆን ምን የምታደርጊው? እኔ ብሆን ሴትዮዋን ሐኪም ቤት ትወስጂላታለሁ። አይ ካለሽ ቢሮ ደውይላታለሁ። አልደውልም ካለሽ አልሰራም እላታለሁ። አልሰራም ያመኝ ነው አልሰራም፣ አለቀ። ቀጥ ብለሽ ወደ ኢትዮጵያ መልሽ ነው ብላል። አትፍሯቸው እንዴ እናንተ የሁላችሁ ደግሞ ስትጠይቁ አትፍሩ፣ ምግብ አትፍሩ፣ ሲያማችሁ መናገር አትፍሩ። የእንቅልፍ ሰዓታችሁ ደግሞ በዚህ እስከዚህ ሰዓት መጀመሪያ የምተኙበት ሰዓት ያንን ሰዓታችሁን አትፍሩ። ሰዓታችሁ ሲደርስ ልተኛ ነው በሉ። በቃ አትፍሩ። እናንተ ከፈራችሁ እነሱ የጫማቸው ሶል የሚያደርጓችሁ እኔ ስንቴ ልናገር። በቃ አትፍሩ። ስለዚህ እኔ እንደዛ ነው የማደርገው። በቃ ወደ ሀገር መልሽኝ። መስራት አልፈልግም፣ እያመመኝ ነው። ሐኪም ቤት የማትወስጂኝ ከሆነ ቢሮ ማደውይ ከሆነ አልሰራም፣ አለቅ። ለምን በለበስኳት ልብስ አትልከኝም? ወደ ሀገሬ ነው የምገባው እንዴ ካንቺ እና አሁን ይሄ ለምሳሌ ገንዘብ ነው። ከዚህ ገንዘብ ካንቺና ከገንዘብ የቱን የሚቀድመው? አንቺ እኮ ነው የምትቀድሚው። ስለዚህ በደንብ አስቡበት። ሰብስክራይብ እና ላይክ ማድረግ እንዳይረሳ።